Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምናውላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ላይክ ሼር በማድረግ ደግሞ ይሄ አዲሱ ቻናል በከፍተኛ ፍጥነት እያደገ ያለ አበረታቱት። ይህንን እያልኩ እንግዲህ ለየት ያለ ፕሮግራም ይዤላችሁ መጥቻለሁኝ። ከአዳማ የሚመለከት ነው። ስለ አዳማ ብዙ ነገር ሰምተናል። ከአዳማ ተደውሎ የተነገረን አሁን ከደቂቃዎች በፊት በጣም ነው የምናመሰግነው አድማጮቻችን። ከሁሉ አካባቢ ይጠቅማል ለህዝባችን የሚሉትን እየነገሩን ነው ያሉት። በተለይ አሁን ከአዳማ ሰምተነው ያለ ነው ኦነግ ሸኔ አዳማ በር ላይ ደርሰዋል ነው የሚሉን ያሉት። ምንድን ነው? እንዴት ነው? አዳማ ውስጥ ደግሞ የዋለ ሰልፍ አለ። ብዙ ተኩስና ብዙ ሰራዊት ፌዴራል ፖሊስ ሳይቀር የኦሮሞ ፖሊስ ሳይቀር አዳማ ውስጥ ከፍተኛ የሆነ ማነሱም እያደረገ ነው ያለው። እሱን ወደ እናንተ አመጣለሁኝ። ምንድን ነው የሚካሄድ ያለው? ስለ አዳማ ብዙ ነገር ሰምተናል። እሱን አብረን እናዳምጠው። ረጅም ሰዓት አንይዛችሁም፣ እስከ መጨረሻ አዳምጡት። እንደነገርኳችሁ ግን ላይክ አርጋችሁ ጀምሩት። ህዝብ ማወቅ አለበት። አብይ አህመድ መውረጃው ደርሰዋል። አድማጮቼ ዳውን አብይ ሲሉ ነው የዋሉት። የት? አዳማ ውስጥ ዳውን አብይ፣ ዳውን ሽመልስ፣ ዳውን የከተማው ከንቲባም የአዳማ ከንቲባ ሲሉ ነው የዋሉት፣ ሲሉ ነው ያመሹት። እስከ ምሽቱ ትናንትና ማታ እስከ ምሽቱ 5-6 ሰዓት ያ ሁሉ ተሰብስቦ እያለም እንደዛ እያሉ ነው የዋሉት። የት አካባቢ ነው? በ09 የሚባል ከአዲስ አበባ ወደ አዳማ ስትገቡ ወደ ወንጂ ማዞሪያ ጀምሮ ካምፕ ነበር፣ የጦር ካምፕ። እዛ አካባቢ ነው በከፍተኛ ሰልፍ ያመሸው። ለምንድን ነው እዛ ሰልፍ ያመሸው? እሱንም እንነግራችኋለን። የኦነግ ሸኔም የት እንደታየ እና ከፍተኛ የሆነ ፍርሃትና ጭንቅ ውስጥ ገብተው እንዳሉ ሰምተናል። እሱንም እንነግራችኋለን። አሁንም ከእኛ ጋር ቆዩ እያልኩኝ የመጀመሪያ የዋለውን ሰልፍ ከመናገሬ በፊት ስለ አዳማ አሁን አንድ ትልቅ ነገር የተሰማ ነገር አለ። አዳማ ውስጥ በከፍተኛ ደረጃ እያስፋፉት ነው ያሉ መንገዶቹን ምናምን። እዚያ የነበረ ያረጀውን ገና ከአዲስ አበባ ስትገባ እንደምነግራቸው ያለሁት ወደ ወንጂ ከተማ ወንጂ ስኳር ፋብሪካ የሚወስደውን አካባቢ ያለ ነው ምነግራቸው ያለሁኝ። እና እዛ አካባቢ ሪፍቲ ቫሊ ሆቴል የሚባለውን ወረድ ብለህ ያለው መታጠፊያ ማለት ነው። ለማታውቁት ነው የምናገረው ያለሁት አዳማ ውስጥ። እና እዛ አካባቢ በከፍተኛ ነገር እየጸዳ ነው። እና ለምንድን ነው ሲባል እንደምታውቁት ትልቅ ቤተ መንግስት የኦሮሞ ዋና ከተማ ይሆናል ተብሎ ተሰርቶ የነበረው ወደ አዲስ አበባ ምርጫ 97 ምክንያት ከመቀየሩ በፊት አዳማ ነው። ቢሊዮኖች በዛ ጊዜ ወጥቶበት የተሰራ ቤተ መንግስት አለ። እኔ ውስጡ ገብቻ አይቼዋለሁኝ። ውስጡ አንድ ጊዜ ስብሰባ አለ ብለውን እዛ ገብቻ አይቼዋለሁ። እና በጣም የሚያምር ትልቅ በተክለ ብርሃን አምባዬ ኮንስትራክሽን የተሰራ ቤተ መንግስት አለ። ይሄ ሐውልት የምታዩት ያላችሁትም ሁሉንም የተሰራው በእነሱ ነው። እና አዳማ ለልዩ ነገር ነበር ያሰቧት። አሁንም ግን ያ ቤተ መንግስት እንዳለ አለ። ምናልባት ወደዛ ሊሄዱ ፈልገውም ሊሆን ይችላል። ምን እንደታሰበ አናቅም። ግን የሰማነው ይሄ 09 አካባቢ ወንጂ ማዞሪያ አካባቢ ያለው በሙሉ ጸድቶ አፍርሶ እዛ የነበረውን ወጣት ተሰጥቷቸው የነበረውን መተዳደሪያቸውን ቤታቸውን እንዲሰሩበት ለወጣቶች ሰጥቷቸው ቤት ተሰርቶበት የነበረው እንዳለ አፍርሰውታል አሉ። ይህንን ሲያፈርሱ ደግሞ ወጣቶች ወጥተው ሰላማዊ ሰልፍ ሲያደርጉ ዳውን አብይ፣ ዳውን ሽመልስ፣ ዳውን የከተማው ከንቲባ በስሙ እየጠሩ ማለት ነው። አሁን ስለረሳሁት ነው ነግረው ነበር። ሲሉ ነው ያመሹት፣ ሲሉ ነው የዋሉት፣ ሲሉ ነው ያደሩት ነው የሚባል ያለው። ከፍተኛ የሆነ ችግር ውስጥ እንዳሉ ነው ታውቀ ያለው። ከሁሉ በላይ ይህንን ከፍተኛ ችግር ገጥሟቸው ያለው ወደ ኦነግ ሸኔ ማለት ከመሄዴ በፊት ግን ይችን ልጨርስላችሁ እና አዳማ ምንድን ነው የታሰበው? የአፍሪካ ኤምባሲዎች ኢትዮጵያ አዲስ አበባ ውስጥ ያሉት የአፍሪካ ኤምባሲያቸውን ሰፋፊ መሬት ሰጥተን አዳማ ውስጥ እንዲያረጉ። ምክንያቱም ኤርፖርቱ የት ሊሆን ነው ተብለናል።
ትልቅ ከአፍሪካ ቁጥር 1 የተባለ ኤርፖርት የተሰራ ነው። ቢሾፍቱ ላይ የተሰራ ነው። ከቢሾፍቱ ወደ ናዝሬት ወይ ደግሞ ወደ አዳማ 45 ኪሎ ሜትር ነው። 45 ኪሎ ሜትር ብቻ ነች፣ ቅርብ ነች ማለት ነው። ከቢሾፍቱ ወደ አዲስ አበባ ፒያሳ አዲስ አበባ እስከ ቢሾፍቱ ኤርፎርስ ያለበትን 45 ኪሎ ሜትር ነው። ከቢሾፍቱ ወደ አዳማም ልክ እንደዛ ነው፣ 45 ኪሎ ሜትር ነው። ስለዚህ ዋና ከቢሾፍቱ የሚያርፈውን አውሮፕላን ዋና ከተማቸው የአፍሪካ ህብረት የአፍሪካ አገሮች ኤምባሲዎች አዳማ ውስጥ እንዲያረጉ ነው የሚጸዳ ያለው የሚፈርስ ያለው። ስለዚህ ከፍተኛ ልማት እየመጣላችሁ ነው እያሉ ነው ህዝቡን የሚነግሩት ያሉት። በከፍተኛ ደረጃ ደግሞ አዳማን እያሸበረቀች ነው ያለችው ብለዋል። ያልፈረሰ ለዚህ ለኮሪደር ተብሎ ያልተናደ ነገር የለም እና በከፍተኛ ጽዳት ትልልቅ ስክሪኖች እነዚህ ኒዮን እያበሩ የሚያመሽቱን የአብይ አህመድ ፎቶግራፍ ሌላ ይቀር የሚስቱም የዝናሽም ሳይቀር ፎቶግራፍ ሲያሳዩ የነሽመልስ ሲያሳዩ ልማት ሲያሳዩ ምናምን ነው የሚያመሽቱት አሉ። እና ይህንን ሁሉ እየተደረገ ነው ያለው አዳማ። ህዝቡ ግን በጣም ተቆጥተዋል። ከሁሉ በላይ ደግሞ አሁን ከአዳማ የሰማነው ምንድን ነው? የኦሮሞ ነጻነት አርሚ ወይ ደግሞ በእነ አብይ አህመድ አጠራር ኦነግ ሸኔ ብለው የሚጠሩትን አሁን ከአዲስ አበባ ወጣ ብለህ ወደ አርሲ መሄጃ የኦነግ ሸኔ ብሎ የሚጠራቸውን አብይ አህመድ በሶደሬ መንገድ አዋሽ መልካሳ የሚባል አለ። እዛ አካባቢ ወደ ናዝሬት በጣም በር ላይ ይቅርታ አዳማ በር ላይ በብዛት የኦሮሞ ነጻነት አርሚ ሲሄዱ ተነግሮናል ብለው አዳማ ውስጥ የፌዴራል ፖሊስ በሉ የኦሮሚያ ፖሊስ በሉ የመከላከያ በሉ በከፍተኛ ደረጃ ሲዞሩ ነው ያመሹት። ይባስ ብሎ ደግሞ እነዚህ ቤታቸውን ለአፍሪካ ህብረት ለአፍሪካ ሀገሮች ኤምባሲ ይሰራበታል ልማት ይመጣል ተብሎ በቅርብ ጊዜ ደግሞ ተሰጥቷቸው ያለ የሌለ ንብረታቸውን አውጥተው ወጣቶች ናቸው አሉ ቤታቸው ሰርተው የነበር አፍርሰውባቸው ያሉት ሰላማዊ ሰልፍ ሲያደርጉ ነው ያመሹት። እና በዛ ሰላማዊ ሰልፍ ያለ በዛ ደግሞ ኦነግ ሸኔ መጣ ይባላል። ህዝቡ ወጣቱ በከፍተኛ ደረጃ ሰልፍ ሲያደርግ ነው ያመሸው። አሁንም ከፍተኛ ጭንቅና ወጥር ነው ያለው ብሎ ከዛ ከአዳማ ደውለውልን ነበር አድማጮቻችን። ስለዚህ አብይ አህመድ እነዚህ የኦሮሞ ተወላጆች ወጣቶች ናቸው። በቅርብ ጊዜ ሰጥተዋቸው ቤት ሰርተው እንደገና አፍርሱ የተባሉ ናቸው። በመላው ኢትዮጵያ ያላችሁ ሁላችሁ መስማት ያለባችሁ አሁን አዲስ አበባም ያላችሁ ሌላ ከተማም ያላችሁ እንድትመርጡት ብሎ ይሄ መሬት ሰጥቻችኋለሁ ይሄ መተዳደሪያችሁ ይሄ መስሪያችሁ ብሎ ቢሰጣችሁ ልክ ምርጫው ስታልፍ እንደዚህ ያፈርስባችኋል። ቤታቸውን የሰሩት እንግዲህ ታውቁታላችሁ ምን ያህል ገንዘብ እንደሚፈጅ ቤት ለመስራት። በአሁኑ ጊዜ ወጣቶች ናቸው በዛ ላይ ተበድረውም የነበረ እንስሳቸውም ሸጠው ምን ብለው የሰሩትን በአንድ ሌሊት መጥተው ደረመሱት። በስኬቬተር በሎደር በምናምን ረጋግጠ ብትንቱኑን አወጡት። ለምንድን ነው ቢባል ኤምባሲዎች እዚህ ሊሰራ ነው ትልልቅ ነገር ሊሰራ ነው እዛ ስራ ይፈጠርላቸዋል ምናምን እያሏቸው ነው የሚባል ያለው። እና ይህንን ነገር በተጨማሪ ደግሞ የኦነግ ሸኔ በአዋሽ መልካሳና በአዳማ መካከል ሲሄዱ ታይተዋል በብዛት ተብሎ እዛ አካባቢ ያሉ ስለተባለ አዳማ ውስጥ በከፍተኛ ጭንቅ ነው የዋለችው ያደረችው ነው የሚሉ ያሉት። ይሄ ፖሊሱ ፌዴራል ፖሊሱ የኦሮሚያ ፖሊሱ የመከላከያው በከፍተኛ ጭንቅ። እነዚህ ሰዎች ደግሞ እነዚህ ሰላማዊ ሰልፍ ሲያደርጉ የነበሩ ደግሞ ዳውን አብይ ዳውን ሚስቱ አይቀር ራሱ አይቀር ሽመልስ አይቀር የከተማው ከንቲባ አይቀር ሲሉ ነው ያዋሉት አሉ። እና ከፍተኛ የሆነ ጭንቅና ወጥር ነው ያለው በ09 አዳማ ወደ ወንጅ ማዞሪያ የሚወስደው አካባቢ ያለው እዛ አምናረጋው ቤተክርስቲያን አካባቢ ያሉትን አካባቢዎች በሙሉ ፈርሰዋል ነው ያሉን፣ ሜዳ ሆነዋል ብለውናል። እዛ አዳማ እዛ አካባቢ ያላችሁ ወጣቶች ካላችሁ ፎቶግራፍ አንስታችሁ ላኩልን። ፎቶግራፍ ማንሳት አልቻልኩም ምክንያቱም እዛ ብዙ ፖሊሶች ስለነበሩ ብለውኛል። ይህንን ኢንፎርሜሽን የነገረኝ በብዛት ፖሊሶች ስለነበሩ ፈሪቼ አላነሳሁም ብሎ አለህ ወይ ፎቶግራፍ ብየው እምቢ ብሎኝ ማለት ፈሪቻ አለሁኝ ስላለ
እንኳንም ራስህን ሪስክ ማስገባት የለብህም ብየዋለሁኝ። ግን የሚመቻችሁ ከሆነ እዛ አካባቢ ያላችሁ ወጣቶች ይህንን የምትከታተሉት ማይክሮፎን ሚዲያን የምትከታተሉ ፎቶግራፍ አንስታችሁ ላኩልን ለአድማጮቻችን። እና ምንድን ነው ሴራው ይሰራል ወይ አይሰራም? እንግዲህ ሊሆን ይችላል። ለምንድን ነው? ምክንያቱም ኤርፖርቱ ቢሾፍቱ ከተደረገ ወደ አዲስ አበባ መምጣትም 45 ኪሎ ሜትር ነው፣ ወደ አዳማ ለመሄድም 45 ኪሎ ሜትር ነው። ስለዚህ እኩል ስለሆነ እዛ ደግሞ በነፃ እንሰጣቸዋለን መሬት ከተባሉ ሰፊ መሬት እንሰጣቸዋለን ካሏቸው ሊሉ ይችላሉ። ለምን ግን ለይተው የአፍሪካ ሀገር ኤምባሲዎች እዛ እንዲሆኑ እንደፈለጉ የአፍሪካ ሀገር ኤምባሲዎች ይላሉ ወይ? ይህንን የምናየው ሊሆን ይችላል። ተከራይተው የሚኖሩ ኤምባሲዎች ምናልባት ሊሉ ይችላሉ። ግን ከአዲስ አበባ ትንሽ ሊርቅ ይችላል እላለሁኝ። ግን ማሳለጫ መንገድ ስላለ አሁን የፍጥነት መንገድ ስላለ ምናምን ብለው ሊያስማሟቸው ይችላሉ ነው የሚሉን ያሉት። ይህንን ያልኩ እንግዲህ አድማጮች አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ እንደዚህ ላኩልን። ደህና ዋሉ፣ ደህና ደሩ። ቻው።